ሚዛናዊ ህይወት ወይንም ሚዛናዊ ነው ወይንም ባላንስ ያለው ህይወት ይኖራል። ሚዛኑን ግን ወዴት እንደሚደፋ አሳያችኋለሁ። ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት፣ ማስተናገድ በሉት ማብላት በሉት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። አባት ሆይ እናመሰግንሃለን። የቃልን ፍቺ አብራለን። መንፈስ ቅዱስ ተቆጣጠረን። በአይምሮ ያስባ አንደበቴ ተናገር። መልካምነት ይገለጥ በኢየሱስ አሜን። ማርታ ግን አገልግሎት ስለበዛባት፣ ማርታ ስራ ስለበዛባት። አንዳንድ ሰው ታውቃላችሁ የስራ ሱስ እንዳለበት፣ የስራውን ሱስ ብቻ መስራት ብቻ። ስራን ሰራም እያልኳችሁ አይደለም፣ መስራት ብቻ ሱሱ የሆነ መስራት ጣዖት የሆነ እግዚአብሔር እንዳንሰራ ይወዳል እንዴላ ኖ እንድሰራ ይፈልጋል እግዚአብሔር። በስራ ግን ስራን እንድናመልከው እግዚአብሔር አይፈልግም። ምን እያደረገች ነው? አሁን እቺ ልጅ እየተቀበለች አይደለ? ጥሩ አይደለ እየሰራች ያለችው? ጥሩ ነው እየሰራች ያለችው በሰውኛ፣ በእግዚአብሔርኛ ግን አይደለም። እሷ እንጀራ ታቀርባለች። ቤቷ እንጀራ መጥቶ አካል ያለው እንጀራ መጥቶ ዮሐንስ 6 ላይ እንደዚህ ነው እኮ እኔ የህይወት እንጀራ ነኝ አለ። የሚበላኝ ነው ያለው። አሁን የሚበላ መጥቶ አንተ ልታበላው ትፈልጋለህ? እንጀራን ትጋብዘዋለህ? እንጀራ መብላት እንጂ። ደግሞ ሊሰራ የመጣውን ሰውዬ ልስራልህ ትለዋለህ? የሰው ልጅ ሊያገለግል እንጂ ሊያገለግሉት አልመጣም እኮ ይላል እኮ። ካላገለገልኩ ኖ ሊያገለግል ነው የመጣው እሱ። ተገልገል። ሊበላ ነው የመጣው፣ ብላ። ካላበላው አትበል። አየህ፣ በቅጡ ያልበላ ሰው የሚበላን ሰው ይቃወማል። በቅጡ ቃሉን የማያውቅ ሰው፣ በቅጡ የእግዚአብሔርን ሐሳብና ፈቃድ ያልተረዳ ሰው የተረዱትን ይቃወማል። በቅጡ ያላረፈ ሰው ያረፉትን ይቃወማል። ለሚጠፋ መብል አትስሩ እኮ ነው። መብሉ ደግሞ የሚገርመው ነገር በጆሮና በጆሮ ብቻ ይበላል። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበር። መቀመጥና ማረፍ ሲገባ መንቀዥቀዥ፣ ባላንስ የሌለው ህይወት፣ የእግዚአብሔርን ሐሳብና ፍቃድ አለመረዳት። እንጀራን ካላስተናገድኩ፣ አገልጋይን ካላገለገልኩ ትላለህ እንዴ? እግዚአብሔር ለአንተ ሊሰራልህ መጥቶ ካልሰራውልህ መቼ ነው? ኖ ብዙ ጊዜ እንደዚህ በስራ ዝም ብሎ የሚጠመዱ ሰዎች፣ ረፍት የሌላቸው ሰዎች በምን የሚታወቁት? ያጉረመርማሉ፣ ይነጫነጫሉ፣ ስራቸውን ራሱ አይወዱትም። ከዚህ ስራ ማንም ይገላገለኝ ይላሉ። እንደዛ ነው የሚሉት። በስራ መጠመር በቃ ቢዚ ነኝ እኮ ይለዋል። ምንም እኮ የሚሰራው ስራ እንኳን እዚህ ግባ የምትባል እኮ አለችም። ህይወታቸውን ድብልቅልቁን የሚያወጣ ያላረፈ ህይወት። እቺ ቃሉን ልትሰማ ቁጭ ብላለች። እሷ ያቺ ታስተናገድ። ማስተናገድ ምን ችግር አለው? ችግር የለውም። አሁን ኢየሱስ ሊያስተናግድ ነው እንጂ የመጣው ሊስተናገድ አይደለም። ኢየሱስ እንግዳ አይደለም፣ ቤተኛ ነው። ኢየሱስን እንደ እንግዳ ሊቀበል ሰው ሽር ጉድ ሲል ይገርመኛል።
በዋጋ ገዝቶ በደም ነፃ አውጥቶ እንደገና ደግሞ ሊረዳ ሲመጣ ካልረዳው፣ ካላበላው፣ ካላገለገልኩ መቼ ነው ጥሰህ የምትወጣው? ጸጥ ብለህ ስትቀመጥ ነው። ድምፁን ስትሰማ ነው። የሚሰማኝ አለና ይንቀሸቀሻል አላለም። ይሯሯጣል አላለም። በእርጋታ ይቀመጣል ያለው። የማይሰማኝስ ያገለግላል፣ የመከራውም ስጋት እንዳስጨነቀው ይኖራል። ያው ነገሩ በዝቶ ችግሩ በርትቶ እንዴት ነው ዘንድሮ የሚዘለቀው ይልሃል። ምን አገባህ አንተ? ማርታ ግን አገልግሎት ወይንም ማስተናገድ ወይንም ስራ ስለበዛባት፣ የስራ መብዛት አይደለም የሚያሳርፈ፣ ከረፍት የሆነ ስራ ነው የሚያሳርፈ። ብቻዬን እንዴት ዝም ትላለህ? እና ምን ሊያደርግ ነው የመጣው ታዲያ? ሊሰጥ እንጂ ሊቀበል አልመጣም። ኢየሱስ ሊሰጥ ነው የመጣው። ህይወት ሊሰጥ፣ ሰላም ሊሰጥ፣ ብር ሊሰጥ፣ ጤና ሊሰጥ መጥቶ የሚቀበለው ነው የሚፈልገው። ጥሩ ነው እኮ አቀባበሏ፣ ግን አቀባበሏ ስጋዊ ሆነ፣ እንግዳዊ ሆነ እና ከራሷ እንደሆነ የምታውቀው እንዴት ነው ዝም የምትለኝ ብቻዬን? የራስ ጉድ፣ እግዚአብሔራዊ ያልሆነ ጉድ፣ እግዚአብሔራዊ ያልሆነ አገልግሎት፣ እግዚአብሔራዊ ያልሆነ መጣደፍ፣ እግዚአብሔራዊ ያልሆነ መቸኮል በምን ይታወቃል? ያረፈን አትፈልግማ። የሚያርፍን ታንቀሸቅሸዋለህ፣ እንዲቀሸቀሽ ታደርጋለህ። ማርታ ኢየሱስም መልሶ ማርታ በብዙ ነገር እንዲህ ማስተናገድ መጨነቅ ነው። አዎ ከኢየሱስ ውጭ ማገልገል፣ ከጸጋው ውጭ መኖር መጨነቅ ነው። ጸጋ ቤት መጥቶ መለኮት ቤት መጥቶ ጉድ ምን ያስፈልጋል? መለኮት እኮ ለአንተ ነው እንጂ ምን እሱ መለኮት ነው። ማርታ በብዙ ነገር ትጨነቂያለሽ። ጭንቀትሽ ደግሞ በራስሽ በስራ በትግል ነው ያንቺ ነገር። ጭንቀቱን ያመጣብሽ እሱ ነው፣ የስራ መብዛት። ስራ አትስሪ፣ በልክ ይሁን። አንተ ግን ጢሞቴዎስ ያለ ነገርን ሁሉ በልክ አድርግ። አንዳንድ ሰው ላይ ኦቨር ታይም ሰርቶ የእንቅልፉን ታይም ሰውቶ ልክ የእንቅልፍን ነገር ስለማያቅ እግዚአብሔር ለእንቅልፍ የሰጠው ታይም አለ። ያንን ዘንግቶ ከዛ ሰርቶ ቤቱ እንትን ሲል በበሽታ በጭንቀት በተለያየ ድባቴ ተመቶ ስንት የሞት እናውቃለን። እሷ እኮ አትተኛም፣ ጀብድ ይመስላታል። አገልግሎት ላይም ነው እሱ እኮ አይተኛም፣ እንዳገለገለ ነው። በቃ ማንም እንደዛ እንድትሆን የፈለገው ለምን? እግዚአብሔርን ለማገልገል መሞት የለብህም። እግዚአብሔርን ለማገልገል መጀመሪያ መኖር ነው ያለብህ። እግዚአብሔር ባትኖር ይኖራል፣ ዘላለማዊ ነው። ሰይጣንም እንደዛው አንተ እንድታርፍ ነው የእግዚአብሔር ሐሳብ። ከቃሉ ሰምተህ እርፍ ያለ ህይወት ውስጥ እንድትኖር ነው። ከረፍት የጀመረ ህይወት እንድትኖር ነው። ባላንስ እንድታደርግ ነው። ሚዛኑ ግን መድፋት ያለበት ለቃሉ፣ ሚዛኑ መድፋት ያለበት ለመንፈሱ። ለምን? ሁሉ ነገር ከዛ በኋላ ነዋ። ብዙ ትጨነቂያለሽ፣ ትታወክም ያለሽ። መጨነቅ ብቻ ነው መረበሽ፣ ጭንቀትና ረብሻ። ጭንቀት የልብ ረብሻ የአእምሮ መታወክ። ለምን? የራስ ጉልበት፣ የራስ ጥረት፣ የራስ ኃይል። እንዲህ አድርጌ እንዲረድቻቸው እንዲህ አድርጌ እንዲህ። እሱ አይደለም አሁን የሚፈለገው። ትውልዱንም ማስመለጥ ከፈለክ፣ ያንተና ያንተ ኑሮ ራሱ እንዲያመልጥ ከፈለክ መጀመሪያ ከእረፍት ይጀምራል። አገልግሎትም ህይወትም ከእረፍት ነው የሚጀምረው። እናንተ ሸክማችሁ የከበደ ኑ ተንቀዥቀዥ አላለም። ኑ መምጣት ብቻ፣ ከዛ ማረፍ። እኔ አሳርፋችኋለሁ። ትጨነቂያለሽ። ጭንቀቱ ምን አመጣው? መጣው እኮ የጭንቀት ሁሉ ምንጭ ሳልሆን የሰላም ሁሉ አለቃ መጣ ቤት።
የሰላም አለቃ ቤት መጥቶ እኔ እኮ አንዳንድ ሰው የሰላሙን አለቃ ጌታን ተቀብሎ ሲጨነቅ ይገርመኛል። ልክ የማርታ መንፈስ ምግብ ቤት መጥቶ ምግብ ልታበላ ትፈልጋለች። እንጀራው ቤት ውስጥ መጥቶ አገልጋይ ቤት ውስጥ መጥቶ ካላገለገልኩ፣ የሰላም ምንጭ መጥቶ መጨነቅ፣ የሰላም ምንጭ መጥቶ መረበሽ፣ እንዲህ ያንን ጭንቀት ሊቀበል እኮ መጥቶ ኖ ካልተጨነቁ አይረዳህም። እግዚአብሔር ቢረዳ ማርታን ይረዳ ነበረ። የመጣው እንድታርፍ ነው፣ ቁጭ ብላ ቃሉ እንድትሰማ። ምን አለ ቃሉን ከሰማች በኋላ ወጥተው ሊበሉም ይችላሉ። ከዛም በኋላ ብቻ ይደርሳል። ቅድሚያ ለመስጠት ቆይ አንድ ቀን ይሄን ነገር ገዝቼ ይሄን ቤት ከሰራ በኋላ ቀጥታ አመልካለሁ፣ በቃ ይሄን ስራ ጨርሼ፣ እንደዛ አይቻልም። እግዚአብሔርን በሰውኛ ማምለክ አይቻልም። ራሱ ምን አለን? እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል እንጂ በአይምሮ በሲስተም በታክቲክ በሎጂክ እግዚአብሔር አይመለክም። እግዚአብሔር የሚመለከው እሱ በፈቀደው መንገድ ብቻ ነው። ቆይችን ሰርቼ ቆይ አግብቼ አላየም? ለግብዣ ሲጠሩ አግብቼ ባለትዳር ነኝ፣ ሰርጌ ገና አዲስ ነው፣ በሬ ገዝቻለሁ፣ እሱን ማለማመድ ነው፣ እርሻ ቦታ ሰበብ ኖ። እኔ መጀመሪያ እኔም ብሉኝ፣ መጀመሪያ እኔን አስቀድሙኝ፣ ከዛ እኔ ልስራላችሁ እኮ እያለ ነው እግዚአብሔር። እኔ ልስራላችሁ። አየለም አትሰራ። እኔን መጀመሪያ እኔን አስቀድሙኝ፣ ዋናው እኔ ነኝ፣ እኔ ልስራላችሁ እሱን ስል ነው። በፍጹም እንዴ! ቤታችን መጣ እንዴ! እግዚአብሔር በሰው ጭን አይገለገልም ይላል መጽሐፍ ቅዱስ። በሰው ጉልበት አይደሰትም። የሰው ልጅ ሊያገለግል እንጂ ሊያገለግሉት አልመጣም። ምንም አይነት መጽሐፍ ቅዱስን ብታውቅ፣ በጣም ጥሩ አገልጋይ ብትሆን፣ ከረፍት ካልጀመርክ ፎረሽክ። የረፍት ህይወት የማይታይብህ ከሆነ አልገባህም። ገና ነህ አንተ፣ ገና ነህ። መጽሐፍ ቅዱስ የሚናገረው እረፉ ይልና እኔም አምላክ እንደሆንኩ እወቁ። ጌታን ያወቀ ሰው በምኑ ይታወቃል? በእረፍቱ ይታወቃል። በማገልገል ወር። እኛ ግን በተገላቢጦሽ አቤት እሷ እኮ በቃ ከጌታ ጋር ነው ማሳለፍ ችግር የለም ከጌታ ጋር። ለማገልገል ግን መድከም አያስፈልግም። መጽሐፍ ቅዱስ ምንድን ነው የሚለው? አገልግሎት ከሙላት ነው። የተሞላውን ነው የምትሰጠው። ከጌታ ጋር ያላረፈ ህይወት ሰውን ሊያሳርፍ ይችላል ብላችሁ ታስባላችሁ? እንዴ ቤት መጥቶ ስላስተናገደች በፍጹም። ኢየሱስ እንግዳ አይደለም፣ ቤተኛ ነው። እንግዳ አይፈልግም። እንግደኝነት በቃ የሆነ መጥቶ ናና ካና ሄድ የሚባል አይፈልግም ኢየሱስ። ለዚህ ነው እኮ ቤተኛ መሆኑን ለማሳየት ወንድማቸው ሲሞት 4 ቀን የቆየው። አሁንም እነሱ አንተ በዚህ ብትሆን ኖሮ ይሉታል። ኢየሱስ መለኮት እንደሆነ የዘላለም ህይወት እንደሚሰጥ ትንሣኤ እንደሆነ ገና አልገባቸውም። ደቀ መዛሙርት አብሯቸው እያለ ስንጠፋ አይገድህምን ይሉታል ማለት ነው። ስንጠፋ አይገድህም ወይ? እንዴ እናንተ ብቻ ነው የምትጠፉት? እንሻገር ያልኩት እኔ። ብንጠፋ አብረን ነው የምንጠፋ። የሰው ልጅ በተፈጥሮ ራስ ወዳድ ነው። የሰው ልጅ ኔቸር ነው። የምታውቁት ሰው በኃይለኛ ሁኔታ ሲገለጥ የምትሉት እናንተ እኔስ መቼ ነው የምትሉት እንጂ እንኳን እሰይ ጌታዊ እንኳን ረዳው አትሉ። ከኢጎስ ወጣ መጀመሪያ ያንን ስታይ ዋው እግዚአብሔር ሆይ ተመስገን ስለ ወንድሜ፣ ተመስገን ስለ እህቴ ነው የምትሉት እንጂ እሷ ቁጭ እኔ ስሰራ ምንድነው ነገሩ? ተገላቢጦሽ ነው እኮ ተገላቢጦሽ ነው። አንዳንዴ ልጆቻችሁን አይታችኋል? እናንተ የሰራችሁትን ሲያበለሻሹ በቃ እንትን ሲሉ ምንም እነሱ አይመስላቸው። እናትና አባት የሚደክም አይመስላቸው። እነሱ እንደፈለጉ ይሆናሉ።
እንደፈለጉ ልጆች ስለሆኑ ሲጫወቱ የእናንተ ድካም የእናንተ እንትን አይገባቸው። እያደጉ ሲመጡ ነው እናቴ ለካ ይላሉ። አንዳንዱ ደግሞ ያን ጊዜ አይገባም፣ ሲወልድ ነው የሚገባው። ከቤት ወጥቶ ልጅሽ ወጥቶ ሲወልድ እናቴ እንደዚህ ነው እንዲያሳደገች አሁን ገና ገባኝ ይላል። አንዳንዱ ሲወልድ ነው የሚገባው። ቢሆንም ግን እንደዛ አበላሽተው እንደዛ አድርገው ትንሽ ይታመሙባችሁ እንዴት ነው የምትጨነቁት? ትንሽ ጤነኛ ሆነው ቢያበላሹ ደስ ይላችኋል። ጤነኛ ቢሆኑና ቢያበላሹ ደስ ይላቸው። ታመውባችሁ እንትን ከሚሉ ለምን ከልጅነት አባትና እናት ያላቸው ፍቅር ውስጡ ያለው ፍቅር ያንን የሚያስረሳ ነው። የመሰለላቸው መጣው አባዬ ምሳ ብለው የተቀረበላቸውን ወስደውም ሆነ የሚበሉት እርግጠኞች ናቸው አባትና ቤተሰቦቻቸው እንደሚወዷቸው ለነሱ እንደሆነ። እግዚአብሔርን እንደዚህ ማያይ ልክ እንደዛ ሉቃስ 15 ላይ እንዳለው ልጅ ቤት ቁጭ ብሎ ይሰራል፣ በስራ ይወጠራል፣ ይሰራል። ግን የስራ ሰው አጉረምራሚ እንደሆነ የምታዩት ልክ ወንድም ሲመጣ ይቀናል። ቅናት አለባቸው። ያለነሱ ምንም እንዲሆን አይፈልጉም። በፍሪዳ ይቀናሉ፣ በልብስ ይቀናሉ፣ በእያንዳንዱ ነገር ይቀናሉ። ለምን? ለነሱ እንዲደረግ ሳይሆን እነሱ በቃ ስለሰሩ በስራቸው ነው። ስራቸው ጣዖታቸው ነው። ስራቸው ለነሱ ዋና ነገር መኖሪያቸው ነው። አባቴን ያህል እንደ ባሪያ ሳገለግልህ እንጂ ያለው ልጅ ነኝ ያላለው። እግዚአብሔር ባሪያ አይፈልግም፣ ልጅ ነው የሚፈልገው። ልጅ ደግሞ በእረፍቱ ይታወቃል። ምንም እንደፈለጋችሁ ብትሆኑ የቤት ሰራተኛ ልጅ መሆን አትችልም። እይታችሁም እንደ ልጃችሁ አታዩት። አንዳንድ ሰው አለ ልጅ ሆኖ እንደ ሰራተኛ የሚያስብ እሳቤ፣ እንደ ሰራተኛ የሚያስብ ወይ እኮ እሱ እንደዚሁ ነው እኮ ጠዋት ወጣ ማታ ነው የሚገባው። ስራ ነው በቃ ጠዋት ማታ ስራ ነው፣ መልፋት ነው። እረፍት የለው፣ ደስታ የለው። አጉረምራሚ ደግሞ ኮስታሮች ናቸው እንደዚህ አይነት ሰዎች። ሳቅ የለ ምንም። የስራ ባሪያ ይባላሉ እንደዚህ። ስሌቨሪ ሜንታሊቲ ያላቸው ሰዎች እንደዚህ ነው። እግዚአብሔርን ከማገልገል ውጭ አያውቁትም። ማገልገል ብቻ ነው የሚያውቁት እነሱ። መስበክ ከሆነ መስበክ ብቻ፣ ያ ብቻ ነው ለእነሱ የሚታያቸው። ጥሩ አይደለም እንዴ ታዲያ? ምን ችግር አለው? አይደለም። ከረፍት ያልሆነ ከእምነት ያልሆነ ማንኛውም ነገር በደል ነው። እንጀራ ሲቀርብልህ መብላት እንጂ ቆይ እንጀራውን ላገልግለው ትላለህ። ኢየሱስ የህይወት እንጀራ እኮ ነው። በብዙ ትጨነቃለሽ፣ የሚያስፈልገው ግን ኢየሱስ ነው ያለው እኮ። ሰው ቢልኝ እሺ፣ የሚያስፈልግ ነገር አለ። ምንድን ነው የሚያስፈልግ? ጥቂት፣ ብዙ አይደለም። አዎ ጥቂት ወይም አንድ ነገር ወይንም ጥቂት ነገር ነው። ብዙ አይደለም። ማግበስ አይደለም። ማግበስበስ አይደለም። መታገል አይደለም። መሯሯጥ አይደለም። የሚያስፈልገው ግን ጥቂት። ብዙ የሰበሰበ አላተረፈም፣ ጥቂት የሰበሰበ አልጎደለበትም ነው። ጥቂት ወይንም አንድ ነገር። ብዙዎች እንደዛ ነው። በቃ ሁሉ አግበስብሶ እንደዛ ይመስላቸዋል። አገልግሎት ኖ አይደለም። ጥቂት ወይንም አንድ ነገር። ማርያም መልካም ዕድል መርጣለች። ነገርዬ ነገርዬው የምርጫ ጉዳይ ነው፣ የልፋት አይደለም። ላይፍ ኢዝ ቹዝም ብላችሁ ለዚህ ነው መረጠች። ምርጫ ነው። ምርጥ ኑሮ ምርጫ ነው። ክፉ ኑሮ ምርጫ ነው። ድህነት ምርጫ ነው። ብልጽግና ምርጫ ነው። ሙላት ምርጫ ነው። ጉለት ምርጫ ነው። መባከን ምርጫ ነው። ማረፍ ምርጫ ነው። ማገልገል ምርጫ ነው። አርፎ ማገልገል ደግሞ ምርጫ ነው። ዝም ብሎ ማገልገል ምርጫ ነው። ሰምቶ ማገልገል ደግሞ ምርጫ ነው።
አንድ ሰው ሲናገር ምን አሉ? የድሮ ሐዋርያቶች 95% መንፈስ ቅዱስ ነው የሚሰራው፣ 5% እነሱ ናቸው። የዘንድሮ ክርስቲያን ደግሞ አገልጋዮች 95% እነሱ ነው የሚሰሩት፣ እኔ ማንነቴ ብለው ነው የሚሰሩት። 5% ደግሞ ዝም ብሎ እንቅስቃሴ መንፈስ የለበትም። የስ መንፈስ የሌለበት አገልግሎት ቼክ አድርግ እስቲ። ክርክር ያለበት፣ ስድድብ ያለበት፣ ጭቅጭቅ ያለበት ሁሉ ሰው ግጥም። ለምንድን ነው ብትለው ውስጡ ክርክር አለ፣ ውስጡ ግጭት አለ፣ ውስጡ ጭቅጭቅ አለ። እሱን ነው መስማት። ለምን? ሰው ያለው ነው የሚሰማው፣ ያለውን ነው የሚፈልገው። የሌለውን ሳያውቀውም ሁልጊዜ ፎከሱ በሌለው ነገር ላይ ነው። በሌለው እስቲ ይሁት ሙሉ ጤና ሆናችሁ አንድ ነገር የሌለ በቃ አንድ ነገር ቢጎል ያቺ ነገር ላይ ፎከስ የምታደርጉት ወይ እቺ ነገር ብድን እኮ ትላላችሁ አይደል? መርጣለች፣ መልካሙን እድል መርጣለች። አረረረረ ለካ የመረጥከው ነው የማይወሰድብህ እና ከእርሷም አይወሰድባትም። የመረጥከው ነው የማይወሰድብህ። ማርታ ምን መርጣለች? መድከም፣ መጨነቅ። ማን ይወስድባታል? የራሷ ነው። አትጨነቂ ብትላት አትሰማህም። ኧረ እሱን የምታውቀው ወንድምሽ ይነሳል ሲላት ኧረ ሞቷል እኮ ይሸታል፣ አሁን ማራቅ ቀን ነው። አየህ፣ የሞተ እንዲነሳ እንቅፋት ይሆንብሃል። የራስህ ስራ እኮ ነው። ያረፈን ሰው ያረፈችውን ማርያምን ኧረ ንገራት እንጂ እግዚአብሔር አይነግርም። ዝም ብለህ ልፋ ይልሃል። አባትየው ልጅ ይሄ ሁሉ እኮ ያኔ የሆነው ነገር ያንተ ነው አለው። ማን ከለከለህ? የምፈልገው እኔ ባሪያ አይደለም ልጅ ነው የምፈልገው። ሁለታችሁም ልጆቼ ናቸው፣ ግን የኔ የሆነው ነገር እኮ ያንተ ነው። እስከ ዛሬ ማን ከለከለህ? እና ታዲያ ለምን እንዲያርድ አልነገረውም? አይነግርህም አንተ እስካላደረክ ብለህ ድረስ በሁለቱ ባነኔ ቁጭ በይ አሁን አታስተናግጂ አይላትም አይልም። ምርጫ ነው እንጂ ማርታ ነይ እንጂ ቃሉን ስሚ ቁጭ በይ አላላትም። በቀደም ርቾ ስትል እስቲ ቆይ ገብተው እንዲጸልዩ እነሱ ሲሰበሰቡ ነው እንዳለው ልጁ ማለት ነው። ቆይ ሲሰብሰቡ አይደረተው ተው። ምርጫ ነው ህይወት። አረ ማርታ አንቺም ብዬ አይደል የመጣሁት ነይ እንጂ ተቀበልሽኝ አይደል? ቁጭ ብሎ ተማሪ አይልም እግዚአብሔር አይልም። በምርጫ በፈቃድ አይገባም። እኔ እያረፍኩ መኖር ነው የምፈልገው ካልክ ምርጫ ነው። እየሰጠው መኖር፣ እየባረኩ መኖር፣ እየበተንኩ መኖር፣ እያስደሰትኩ መኖር፣ እያለበስኩ መኖር፣ እያበላው እያጠጣው መኖር ነው የምፈልገው ካልክ ምርጫ ነው። አይ እንግዲህ እግዚአብሔር ህይወት ብርቱ ሰልፍ አይደለ? ችግሩንም እየተቋቋምኩ መቋሚያና መቋቋሚያ እያጣው እሱ ምርጫ ነው። እህቶቼና ወንድሞቼ ምንድን ነው የምትመርጡት? ዛሬ ቀርቦልሃል ነው። ምግብ ቀርቦ መብላት ሲገባ ምግቡን ካላገለገልኩት ካላበላው ትላለህ። እንጀራ ቤቶልህ እንጀራ አቤት ካላበላው ትላለህ። ጠቅልለህ መብላት እንጂ ኢየሱስ የህይወት እንጀራ አይደለም? ዮሐንስ 6 ላይ እንደዛ ነው የሚለው። እስቲ እሺ ኢየሱስም መለሰ አላቸው፣ እርስ በርሳችሁ አታንጎራጉሩ። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። ዛሬ እኮ አብ ያልሳበው ነው እኮ የሞላው። እንዴት? እኔም በመጨረሻ ቀን አስነሳዋለሁ፣ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። አቤት! አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው፣
የሕይወት እንጀራ እኔ ነኝ። አሁን ሰውኛ ያቸው ሰዎቹ የሚሉት የሚያስጨንቅ ንግግር ነው የሚሉት። ምን አይነት ንግግር ነው የሚናገረው የሚሉት። በዛን ጊዜ አንዳንድ የካሞሽ የሞሎክ አምላክ ምናምን ሰው የሚበሉበት ነው። እንደዛ መስሏቸዋል። አባቶቻችሁ በምድረ በዳ መና በሉ ሞቱ። መና በልቶ ሞቱ አባቶቻችሁ በምድረ በዳ። እኔ እኮ መና ያበላኋቸው እንድገላቸው አይደለም። ያ በበሉበት መንፈሳዊ ምግብ በበሉበት አቅም ከነአን ገብቶ እግዚአብሔር የሚሰራላቸው ሌላ አዲስ ከተማ ነበር፣ ከነአን የምትባል። ሰው ከእርሱ በልቶ እንዳይሞት እነዛ መና የመልአክ ምግብ በልተው ሞቱ። እንደዛ ቀን በደመና ሌት በእሳት አምድ የመራቸው ጠዋት መና በልተው ማታ ቁርስ ምሳ እራት መና በልተው እነሱ ሞቱ። ሰው ከእርሱ በልቶ እንዳይሞት አማሪ ጋቲያኖስ ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ እንጀራ ቤቷ መጥቶ አያችሁ፣ ማርያም ማርታ ከሰማይ አሁን የወረደው እንጀራ ይህ ነው አላቸው። ሰው እንጀራ መጥቶ ቤቱ ግሎሪ መጥቶ ቤቱ እግዚአብሔር መጥቶ እንዴት እንደሚዘናጋ ታያላችሁ። ጌታዬ ካልባረከ ራሱ መጥቶ እዛ ውስጥ ነው ሁሉ ነገር ያለው። ማራዲያኖስ ሁሉ ነገር ባለበት ከዚህ አይነት አዚም እግዚአብሔር ይጠብቃል። ኢየሱስ አንተ ጋር እያለ ውስጥህ እያለ ቤትህ እያለ እሱን ለማስደሰት መታገል። እሱ የሚደሰተው በምንድን ስታምነው ብቻ ነው የሚደሰተው። አሳያችኋለሁ። ከሰማይ የወረደው ሕያው እንጀራ እኔ ነኝ። ቁጥር 51 ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። ስጋ ተቆርጦ የሚበላ ኖ አይደለም። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። በቃ የሰው አይምሮ ወይኛለች። ምንድን ነው ስጋውን ብሉ ቁረጡና ብሉኝ ነው የሚያስጨንቅ ንግግር አሉ። እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ድግም አሁንም ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። እረፍ። አሁን ደም መጠጣትና ስጋ በሰውኛ ምንድን ነው? ምንድን ነው? የሰው ስጋ ይበላል እንዴ? የሰው ደም ይጠጣል እንዴ ይላሉ። እየነገራቸው ያለው ስለ እምነት ነው። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። እንዴ አይሞትም ብሎ ይበላል ይጠጣል፣ በኋላ አስነሳዋለሁ። ምን ማለት? እርስ በርሶ አይጋጭም? ስታዩት አይጋጭም። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ይሄ ጊዜያዊ ነው። አሁን የምንበላው የምንጠጣው ለስጋ ነው። ይሄኛው መንፈሳዊ መብል ነው። እያወራ ያለው ስለ መንፈሳዊ መብል ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ዋናው ፉድ ዋናው ድሪንክ ክራይስት ነው። ሕያው አብ እንደላከኝ አሁን ሲያስተካክለው እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም። ይህን እንጀራ የሚበላ ለዘላለም ይኖራል። ለዘላለም ይኖራል። ከደቀ መዛሙርቱም ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ኢየሱስ ደቀ መዛሙርቱ ስለዚህ እንዳታንጎራጉሩ በልቡ አውቆ አላቸው። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው። ደቀ መዛሙርቱ ጋርም እቺ ነገር መጣች። ይህ ያሰናክላችኋል ብሎ ጠየቃቸው።
እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው። ስጋ ምንም አይጠቅምም። በስጋዊ ካልኩሌትና ካልኩሌሽን ምንም አይጠቅም። አተጨነቁ ደቀ መዛሙርት ምንድን የሚያወራው የሰውዬ? እኔ የነገርኳችሁ ቃል አሁን አያችሁ፣ መንፈስ ነው ሕይወት ነው። ሕይወት ነው መንፈስ ነው አይደለም። መንፈስ ነው ሕይወት ነው ያለው። መንፈስ ነው የሚቀድመው ሕይወትን ለመስጠት። እዚች ጋር ግልጹን ሲነግራቸው ቁጥር 64 ነገር ግን ከእናንተ የማያምኑ አሉ። ስለ እምነትን እያወራው በቃ መብላትም መጠጣትም እምነት ነው። በቃ የማያምኑ አሉ። ይሄንን ማመን ነው በቃ። ምንም ያንተ ምግቡን አምኖ መቀበል ነው ማመን ነው። ደሙን አምኖ መቀበል እና ታዲያ እኛ አልነበርም ሲሞት ኢየሱስ ስጋው ደሙን ስንወስድ ቁርባን ስንወስድ እንዲያው ስጋውን አግኝተን ነው ደሙን አግኝተን ነው አይደለም። እምነት ነው። ስንጠመቅ ሞትን ነው የምንለው። በቃ እሱ ምሳሌ ነው። ማሳያ ነው። ዋናው እምነት ነው። ሰው ተጠምቆ ላይድን ይችላል። አዎ ዝም ብሎ በውሃ ተጠምቆ ሊሆን ይችላል ሳያምን። እና ታዲያ በ40 ቀን የተጠመቀው ልጅ ጌታን ሳይቀበል በ60 70 ዓመት ሲሞላው ጌታን ባይቀበል ያ የጥምቀቱ ሊያድነው ይችላል? አሁን እንደዚህ ብሎ ነገር የለም። ምንድን ነው የሚቀድመው? መጠመቅ ሳይሆን እምነት ነው የሚቀድመው። 40 ቀን ልጁ ምን ያውቃልና ነው የምትጠምቀው? በ40 ቀን መጠመቅ። ብዙዎች አንዳንዶች ትላልቅ እምነት ያላቸው ያምናሉ። እምነት ነው የሚቀድመው። ሳያምን ልጁን 40 ቀን አስጠምቀው እንዴት ነው የሚሆነው? ደግሞ ከዛስ ምን አላቸው? ቁጥር 65 ስለዚህ አልኳችሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም። ይሄንንም ለማወቅ አብ ወደ አብ ነው የሚሰጠው ይህንን ስጦታ። አብ ስጦታ ነው። ይህንንም ማመን እንኳን ተሰጥቶ ነው እያለህ እኮ ነው። እኔና እናንተ እግዚአብሔር ረድቶን ነው እኮ በእግዚአብሔር ፊት ያለ ነው። ለዚህ ነው እኮ አሁን ጠንከር ያለ ነገር እየለቀቀልን ያለ። ከዚህ የተነክሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ። በቃ አያዋጣም፣ ወደፊትም ከእርሱ ጋር አልሄዱም። የማጣሪያ አገልግሎት ይባላል። ዮሐንስ 6 ማጣሪያ። ለምን 6000 ሰው ግር ብሎ የመጣበት ጊዜ ያላያችሁ? 6000 ሰው ለማጣሪያ። እናስ ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን አለ። እናንተስ? ነገርየው በስራ ጉዳይ አይደለም። ነገርየ የመብላት ጉዳይ አይደለም። አሳ በላ ያ ሁሉ ህዝብ። ምዕራፍ 6 ከፊት 5 2 ላይ ጠጅ ጠጣ። በቃ ወይን ጠጅ በቃ ያበላል። ወይን ጠጅ እየጠጡ መኖር ነው ሲል፣ አሁን ደግሞ ስጋዬን ያልበላ ሲላችሁ ያ ወይን ጠጅ የጠጣ ያ ድንቅና ታምራት የጠርግ። እሺ እናንተስ መጠረግ ትፈልጋላችሁ? መሄድ ትፈልጋላችሁ? ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም የህይወት ቃል አለ። ገንዘብ አለ አላለው፣ ቃል አለ። ሽን ያዙ። የህይወት ቃል፣ የሞት ቃል አይደለም። የሽንፈት ቃል አይደለም። የድህነት ቃል አይደለም። የሞት ቃል አይደለም። የብሶት ቃል አይደለም። የጭንቀት ቃል አይደለም። የህይወት ቃል። ይሄ የህይወት ቃል ሊሰጥ የመጣውን በስራ ምክንያት ልታጣው ትችላል። ማርታ አጣችው፣ ሚስ አደረገችው። ስራ ስራ ገነት ውስጥ አልነበረም። ያበጅና ይንከባከብ ነበር። ያው ስራ ልፋትና ጥረት የሆነው ከውድቀት በኋላ ነው። እህቶችና ወንድሞች
እግዚአብሔራዊ ያልሆነ ስራ ሊያበላ ከቻለ እንኳን መብል እንዳይደለ ወቅ ልታገኝበት ከቻልክ እንኳን እረፍት የለውም። በጌታ በኢየሱስ ስም ወደ ማን እንሄዳለን? አንተ የህይወት ነው ያለው። ስለዚህ ቃል ውስጥ ነው ህይወት ያለው። ቃል ውስጥ ነው እንጀራ ያለው። ቃል ውስጥ ነው ርስት ያለው። ቃል ውስጥ ነው ሀብት ያለው። ቃል ውስጥ ነው ረፍት ያለው። ቃል ውስጥ ነው ሙላት ያለው። ዋው! እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልም ብሎ መለሰለት። አየህ፣ በቃ ማመንና ማወቅ። ኢየሱስም እኔ እናንተን 12 የመረጥኳችሁ አይደለምን? ከእናንተም አንዱ ዲያብሎስ ነው። ሁላችሁንም መረጥኩት። የመረጥኩት እኔ ነኝ። ከእናንተ ደግሞ ዲያብሎስም ተመርጧል። እኔ እኮ አይደለም። ኢየሱስም እኔ እናንተን 12 የመረጥኳችሁ አይደለምን? ከእናንተም አንዱ ዲያብሎስ ነው ብሎ መለሰላቸው። ኢየሱስ እንዴት ነው ዲያብሎስን የሚመርጠው? ዲያብሎስን ኢየሱስ መርጦ ነው? አይደለም። ይሁዳ ዲያብሎስን መርጦ ነው። ሰውን የመረጠው ይሁዳ በፈቃዱ ዲያብሎስን መረጠ። እንዴት መረጠ? ገንዘብ ከጌታው ይልቅ። አየህ፣ ሰውየው ከ12ቱም ይልቅ በጣም ሰራተኛና ታማኝ ነው ተብሎ ነው የተሾመው። ግን ሰውየው የሚሰራው ስራ የቆጨ ከሚያገኙት ያንዳንዱ ነገር ላይ ይቆነጭጭ ነበር። ተመርጧል፣ ሐዋርያ ነው። የስ ፈቃዱ ግን ሁሌ ሳንቲም ላይ ነው። እንዴት አወቅ? ሽቶ ሲሰበር ልቡ አብሮ ይሰበር ነበር ከገንዘብ ጋር ልቡን። እንደምን ነው ለድሆች አይሰጥም ይላል አዛኝ ቅቤ አንጓች። ቢሸጥስ ማንም ይሸጠው? ቢሸጥ ቢለው ራሱ ነው። ሄድና ይሁዳ ሽጥና እንጀራም ምንም ገዛዛ እንዲባል። ያ የተሰበረው ሽቶ ደግሞ በጣም የሱን የዓመት በጀት ይዘጋል። የተሰበረው ሽቶ ደግሞ ሴትየዋ ከየት እንዳመጣችው እኔና እናንተ እናውቃለን። እስከዛሬ ከወንድ ጋር ተኝታ እስከዛሬ ያ ሁሉ ርኩሰቱ ያዱሉ ሰበሰባ አምጥታ ሰበረችው። ምን እንዳይጠቅም ስብርብሩን አወጣችው። ስብርብሩን ስታወጣ ደግሞ የሚገርማችሁ ሰዎች፣ በስራ የተውተረተሩ ሰዎች እነ ይሁዳ ምንድን ነው ለድሃ። አየህ፣ እንደዚህ ናቸው። ገንዘቡን ጨረሱ። ምነው እንደዚህ የተቀናጣ ነገር? ኧረ እባክሽ ለጌታ ስትለብሽ እኮ አንዳንዴ ጠላት ደም የሚለብሰው ለምን መሰለሽ? ለጌታ እንደለበሽ አያውቅም። እንዴት ለጌታ ነው እንደምንለብሰው? በደንብ ነው። መቅደሱ አይደለው? እኔ ስለበስ መቅደሱ ነው የሚለብሰው። ለማን? ለጌታ ክብር። ስትለብሱ ለራሳችሁ የምትለብሱ ከመሰላችሁ ተሳስታችኋል። ስትለብስ ስትበላ ለጌታ ክብር። ለምን? መቅደሱ ነህ። አታግበሰብስም። ጽድት ያልክነ አትግበሰበስም፣ አትልከሰከስም። ለጥቅም ለምድራዊ ጥቅም እንትን አትልም። በፍጹም መቅደሱ ነህ አንተ። ለመቅደሱ ያለ ቫልዩ ማደሪያዎች እንደምን የተወደዱ ናቸው ማለት እኮ ማደሪያዎቹ እኔ ነኝ እኮ አንተ ነህ እኮ። አንዱ ዲያብሎስ ማለት ስለ ስምዖንም ልጅ ስለ አስቆሮቱ ይሁዳ የተናገረ ከ12 አንዱ የሆነ እርሱ አሳልፎ ይሰጠው ዘንድ አለና። ስለዚህ የተመደበ ነው ወንድሜ፣ የተመደበ ነው። የተመደበ ህይወት ነው የምትኖረው። ምርጫ ግን ያንተ ነው። ከዚህም በኋላ አይሁድ ሊገሉት ይፈልጉት ነበር ይላል።
ይፈልጉ ነበር፣ ሊገሉት ግን አልቻሉም፣ ታይሙ ስላልነበረ። አያችሁ፣ እናንተ የተቀበላችሁት ጌታ ብቻ አይደለም፣ እንጀራ ነው። እንጀራ ብቻ አይደለም፣ ብርሃን ነው። ብርሃን ብቻ አይደለም፣ መንገድ ነው። መንገድ ብቻ አይደለም፣ እውነት ነው። እውነት ብቻ አይደለም፣ ህይወት ነው። በሌላ አባባል ኢየሱስ ፍሪ ሳይዝ ነው። ሁሉ በሁሉ ምግብ ነው፣ ትበለዋለህ። መጠጥ ነው፣ ትጠጣዋለህ። ልብስ ነው፣ ትለብሰዋለህ። መንገድ ነው፣ ትሄደዋለህ። ጽድቅ ነው። አናኮርዲያኖትራ ኢየሱስ አያችሁ፣ ይሄ ነው። ስለዚህ ሚዛናችሁን ድፍ ወደዚህ። ትናንትና ማታ ነው የተናገርኩት። አዎ ትናንትና ማታ ተናግሬያለሁ። ለመኖር የሚያጓጓ መዓት ነገር ዓለም ላይ አለ። የሚገርመው ነገር ደግሞ እያለቀች የዘመን ፍጻሜ እና የዓለም ፍጻሜ ለዩ። የቤተ ክርስቲያን ደግሞ የፍጻሜ መጨረሻ ላይ ያለችው የዘመን ፍጻሜ ቤተ ክርስቲያን ነች። የዘመን ፍጻሜ ላይ የምትሄደው የምትነጠቀው። ዓለም ይቀጥላል። ዓለም ይቀጥላል። የቤተ ክርስቲያን ዘመን ግን ይቆማል። አሁን ባቀርቡ ንጥቀት ይባላል። ራፕቸር ይሆናል። አሁን እኛ ምድራዊ ብቻ ሆነን እንድንቀር የእግዚአብሔር ሐሳብ አይደለም። እኛ ሰማያዊ ዜጋ ነን። ስለዚህ አላየም የሆነ አፍሪካ ውስጥ የሆነ ነገር ችግር ሲፈጠር ውጭ ያሉት ኢሮፕ በሉት አሜሪካ ዜጎቻችሁን ቶሎ ከዛ ሀገር ውጡ፣ ችግር አለ ይባላል። ለምን? አይመለከትም። ኢትዮጵያ ውስጥ ላለ ጦርነት የአሜሪካ ዜጋ አይመለከተውም። ስለዚህ አይንህ እያየ አንተ ስትዋጋ እሱ አይሮፕላን ተሳፍሮ ወደ ሀገሩ ይሄዳል። ዜጋ አይደለም። ወይ 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 ወይ! ይገርማል። አንተ አብሮ ጎረቤት የሆነ ልክ አንተ የሆነ ነገር ሲፈጠርብህ እሱ ሽክፍ አድርጎ ልብሱን ሽክፍ አድርጎ ይሄዳል። ለምን? ዜጋ አይደለም። ዓለም ላይ ለሚፈጠረው አንተ ዜጋ አይደለም ወንድሜ። ምን አገባህ አንተ? ከዓለም አይደላችሁም ብለዋል። ምን አገባህ? ለምን ድብልቅልቁ አይወጣም? ከዓለም አይደለም። ከዓለም ነኝ ብለህ እኮ ነው የምትታገለው እኮ። እኔም ደን ኧረ አይደለህም። ኧረ ሼም አምባሳደር ነህ፣ እንደ ራሴ ነህ፣ ቆንስላ ነህ ተብለህ አንተ ሰው እንደ አሜሪካዊ ሰውዬ ዜግነቱ እዚህ የሆነ ልክ ጦርነትም ካልዘመትኩ አይልም። ወረቀቱም አይፈቅድለትም። ብችክ ካለስ እብድ ነው እሱ። ከዚህ በፊት ነግሬያቸዋለሁ አይደል? የት ወለጋ ውስጥ ነው ገጠር ውስጥ ያኔ ልጅ ሆኜ ነው ይሄን ቲቪ ላይ ያየሁት። እና ልክ የሆነ ጦርነት ሲመጣ አሜሪካኖች ነበሩና ሊጎበኙ መጥተው ልክ ጦርነቱን ሲል ልጆቹ ይጠፉባቸዋል። ሁለት ሶስት ልጆች አዎ። እና ወደ አሜሪካ ይመለሳሉ። ልጆቹ እዛው ይቀላቀሉና ማህበረሰቡ ቁጭ፣ ፊታቸው ሌላ፣ ንግግራቸው እንዲህ። አሜሪካ ማርየት ስትባል ባንክ እየናዲሴ ነው ይፈትላል። ትልቅ አርጅታ ትልቅ ሰው ሆና አሜሪካዊ ሆና ኢትዮጵያዊና ቁጭ። እንደዚህ ነው የምትሆነው። ዜግነት በሰማይ ሆኖ አንተ ምድር ስትል በቃ ንግግር ሁሉ ምንድን ነው? ሰውም አይፈልግም እንጂ። ለዚህ ነው እኮ አንዳንድ ጴንጤ የሆነ ነገር ሲል አንቺ ጴንጤ አይደለሽም እንዴ የምትባይ እኮ። ለዚህ ነው ጴንጤ እንደዚህ ይሳደባል እንዴ? ጴንጤ እንደዚህ ያደርጋል እንዴ የምትባየው። ለዚህ ነው ዘር አሰዳቢ ይባላል። ከዛ አላየም አንዳንዴ ልጅ ሆነ የሆነ ነገር ስታደርግ እኔ እንደው የምታሰድበኝ ትረክሰኛለች። ታቃጥለኝ ልከስህ ወይ ይላሉ። አንተ ዘር አሰዳቢ። ዛሬ እግዚአብሔር አይነክሰን እየቆረጠጠ በቃ ዜግነትን ሰማያዊ ዜጋ ሆነ ምድራዊ። ተጨነቅኩ እኮ ምድር አለቀላት እኮ ትላለህ አንተ። ሰበር ዜና እየሰማ ትሰባበራለህ። ዜጋ አይደለህም አንተ። ዓለም ድብልቅልቋ ቢወጣ ተራሮች ወደ ባህር ልብ ቢወሰዱ እኛ አንፈራም። ለምን? አምላካችን ረዳታችን፣ ኃይላችን ባገኘን በታላቅ መከራ
ረዳታችን። ስለዚህ ምድር ብትናወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራ። ለምን ሲባል በአሕዛብ ዘንድ ከፍ ከፍ እላለሁ እና እረፉ እኔም አምላክ እንደሆንኩ። ስለዚህ ዜጋ ምንም ወንድሜ ዜጋ ነህ አንተ። ዜግነትህን እወቅ። ካልተሰፋው አትበል። ምድር ላይ ይሄ ነገር ካልሆነልኝ እንዴት ሆናለሁ አትበል። እሱ እግረ መንገድ የሚሆን ነው። የሚበሉት መና፣ በደንብ ስሙኝ፣ የሚበሉት መና ለሁሉ ነገር ነው የሚሆነው። የበሉት መና እግራቸው ሲያድግ ጫማቸውም ያድግ ነበር። የመናው ስራ ነው ወንድሜ፣ የበሉት ምግብ ስራ ነው። ዛሬ ምንድን ነው እየበላህ ያለ? ቤት መጥቶ ምግብ ቤት መጥቶ እሷ ካላበላሁ ትላለች፣ ትጨነቃለች፣ ትታወቃለች። የሚታወቀው በዚህ ነው። ቃሉን ያልበሉ ሰዎች አንዱ መታወቂያቸው ጭንቀታም ናቸው፣ ሁከተኛ ረብሸኛ ናቸው። አይጸልዩም፣ ይጸልያሉ እንጂ ስራ አለ። ለእነሱ ጸሎት ስራ ነው። ላረፉ ሰዎች ጸሎት ንግግር ነው። ለጸሎት ሰዎች ጸሎት ስራ ነው። ለጸሎት ህይወት ያላቸው ደግሞ ጸሎት እስትንፋስ ነው፣ ንግግር ነው። ስለዚህ ትግል በትግል የሚያደርግህ ምንድን ነው? ምግብህን፣ የበላኸው ምግብ። ወንድም ሞተ ከስንት ጊዜ በኋላ ወንድም ሲሞት ያቺ አሁንም እርፍ ነው፣ እግሩ ስር ነው መታ ድፍት። እነዚህስ በቃ አንተ በዚህ ብትኖር እንደሚሰማ አውቃለሁ። በቃ ነገር ምንም አይነት ማርታ ላይ ያረፈ ህይወት አታዩም። እሺ ወንድምሽ ይነሳል። እኔ ወንድሟ ሲነሳ ሁሌ የምትሸማቀቀው ማርታ ነበረች። ለምን በሉ ይሸታል፣ 4 ቀን ሆኖታል ምናምን ስትነሳ፣ እኔ እኮ እንደዚህ ብዬ ነበር አላዛር፣ ሸታል ብዬ ነበር እኮ እኔ አሁን ሰው ነኝ። በኩነ እኔ መንፈስ የምትሰቃይ ነው ይመስለኝ። ምንድን ነኝ እኔ? መቼ ነው የማምነው? ባለፈው ቤት ድረስ መጥቶ ካላረፍ ማርያምን ካላንቀሸቀሽካት ካላገዘች ንገራት እንጂ እዘዛት እንጂ አልኩ። ዛሬ ደግሞ ሊነሳ ሲመጣ ምን አይነት ሰው ነኝ? ሼም በሼም ምን አይነት ሰው ነኝ? እግዚአብሔርን ስራ በከለከለ እንደዚህ ነው። ቃል ካልገባ ሰራተኛ ነው የምትሆነው። ዝም ብሎ ሰራተኛው ወዛደር ምን ማለት ነው? ወዛደር አይተዋል? ቀኑን ሙሉ ብሉኬት ተሸክሙ ምናምን እዛ ቤት ውስጥ አይገባም። ብሉኬት እኮ ይሸከማል። ቤቱን በቃ እንትን ይላል። ማታ ሳንቲም ሆነ ይወስድና ወደ ቤት ነው ሄደው። አንዳንድ ሰው እንደዚህ ነው። በጌታ ቤት ሆኖ ወዛደር፣ ላባደር፣ አርብቶ አደር አይበላም። ግን ልክ እንደዛ ሉቃስ 15 ላይ ያረባል፣ ይሰራል፣ ይተጋል፣ ይለፋል። ምንም ወፈንክች የለም። ደስታ ሲባል ያመዋል፣ እረፍት ሲባል ያመዋል። ለምን? ጣዖት ሆኖበታል ስራው። አባቱን አስረስቶታል። ለምን? እንደ ባሪያ ነው አባቱን የሚያገለግለው። እግዚአብሔር እንደ ባሪያ እንድናገለግለው የእግዚአብሔር ፕሮግራምም አይደለምም አላልማም አይደለም። ልጆች ነው። ከእንግዲህ ወዲህ ልጆች ብያችኋለሁ ነው፣ ባሮች አልላችሁም ነው ያለው። ባሪያ ወራሽ አይደለም። ሙሴ በእግዚአብሔር ፊት ባሪያ ነው። ስለዚህ አልወረሽም። ባሪያ አይወርስም። በደንብ ስማኝ። መውረስ ብቻ አያወርስም፣ ግን ጠባቂ ሊሆን ይችላል። ፍሪዳውን ይጠብቃል። ልጅነት የገባው መጥቶ እስኪበላ ድረስ ልጅነት ፍሪዳን ይጠብቃል። ቤቱን ያስተካክላል፣ ቤቱን ያጸዳዳል፣ ሰርቶ ይመጣል። ችግር የለበትም። እግዚአብሔርም ጸጥ ስትሰሩ ምንም አይላችሁ። ለምን? ምርጫ ነው። ካለፋው አባቴን ካላስደስም እግዚአብሔር የሚደሰተው በስራ አይደለም፣ በእምነት ነው። በቃ አብርሃም የሚሰራበት፣ ሳራ የሚሰሩበት፣ የፍቅር ህይወት የሚሰሩበት እድሜ አለቀ። ስራ ሲያቆሙ ልጅ መጣ። በቃ እንደዚህ ነው እግዚአብሔር።
አንተ ከልፋት እስክታቆም ድረስ ምንም ችግር የለም። በልፋት የመጣው ልጅስ እስማኤል አባራለ እግዚአብሔር አባረው። በልፋት ነው የመጣው፣ በስራ ነው የመጣው። አባር እና ብቻውን ከነናቱ አባር። በቃ ካልሰራው በቃ ካልታገልኩ የምትል ከሆነ አቁም። አመንዝሮችና ቀራጮች መንግስተ ሰማያት በመግባት ይበልጧቸዋል አለ። ለምን? ተቀብለው ነው ላጥ። አሁን የሚፈለገው ተቀብሎ መሄድ እንጂ ቁጭ ብለው ካልሰራው ምን ካላልኩ አያስፈልግም። ባላንስ አርጉ። እግዚአብሔር ስራ ይጠላል አይጠላም። ስራ ጣዖት እንዲሆንብን ግን የእግዚአብሔር ፕሮግራም አይደለም። ትንሽ ጠንከር አለ አይደል? ከእረፍት መስራትና ለእረፍት መስራት ይለያያል። ብዙ ሰው ለእረፍት ነው የሚሰራው። እንደዚህ ሰርቼ እንደዚህ አርጌ ልክ ሲያደርገው ህይወቱ ያልፋል። ያ ሰውዬ እንደሆነ ጎተራውን አሰፋ። ለሌላው እኮ አይደለም፣ ጅብ ጎተራውን አሰፋ። ነገሮቹን ነፍሴ ብይ ጠጪ። ጎተራው ማስፋቱ ባልከፋ ግን ለራስ ብቻ እንደዚህ አይነት ላይፍ ስግብግብ ህይወት፣ ለሰው የማይቆረስ ህይወት። ሰውየውን እኮ እሱ እኮ ያስመታው እኮ ለሰው የማይቆረስ ህይወት። በዚህ በሰውዬ መካከልና ያቺ ሰራፕታዊቷን ሴት እስቲ እንሂድ አምጪ እስቲ ምንድነው የሚበላ አምጪ ስላት እኔና ልጅ የበልተን እንሞትናለን ስትለው ኖ በልቶ ከመሞት ሰጥቶ መሰንበት ነውና አምጪ መጀመሪያ ለብለው አላት። እንዴ አልሰጥም አላለችው። እንካ ልስራልሽ ነው ለካ እግዚአብሔር ስጡ ሲል አርጉ ሲል ለካ ልስራላችሁ ነው። መንገዱ እንደዚህ ነው የሚሰራው። አንተ ደሞስ ትስገበግባለህ። ኖ እንዴት ሆናለሁ ነው ስትላል። አረ ታው የሚሰራው እንደዚህ ነው። ገበሬ ዘሩን ከበላ ምን ያደርግለታል? ይሄ ምርጥ ብሎ ሰቅሎ ቁጭ አርጎ ያፋፋውን ዘር ወስዶ ጭቃ ውስጥ ነው እኮ የሚጥለው። ለምን? ነገ ዛላ ዘለላ ነገ ኩንታሎች የሚያጭደው እጁ ላይ ባለው ዘር ነው። ያ ሰውዬስ ጎተራ አስፍቶ ካልበላው ካልጠጣው ሲል ዛሬ ማታ ነፍስን ካንተ ይወስዷታል። እግዚአብሔር ሰልፊሽ ሰው አይፈልግም። ኢጎ ያለበትን ሰው አይፈልግም። የሚቆረስ የእምነት ህይወት እግዚአብሔርን ያስደስተዋል። እምነት ማለት ምን ማለት ነው? በእግዚአብሔር ባለ እጅ ላይ መመካት ነው። እግዚአብሔር ደግሞ ሁሌ እየመነዘረ ይሰጣል። መናውን ሲያግበሰብሱ የሚገርመው ቤታቸውን በቃ መናውን ድንኳኑ ይተላ ነበር። ለምን? በቃ አያስፈልግም። ሊያለኝ ይበቃኛል፣ ኑሮ ይበቃኛል ማለትን ተምሬያለሁ አለ ጳውሎስ። ማግኘትንም አውቀዋለሁ፣ ማጣትንም አውቀዋለሁ። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች ይበልጣል። እሱ አይደለም የማይተርፍ ህይወት፣ ለሌላው የማይቆረስ ህይወት እግዚአብሔር አይፈልገውም። ሌላው የማያርፍበት ህይወት ኢየሱስ አንድ ቀን መጥቶ ለራሱ ሲሰራ አታየው። ሌላውን እና ምን ማለት ነው? ሌላውን ስታገለግል ያንቺ እረፍት ሙሉ ነው። ለሌላው ስትቆርሽ ያንቺ የትም አይጎልም። የሚጎል ይመስልሻል? ያቺ ሴት እኮ ይጎልባት ነበር። አምጥታ ሰጠችው ለኤልያስ በላ። ደግሞ የሰጠንካ አርገ አገንፍተ እንድትፈጥር ጥሩ ብላው በቃ ምን ማረቅ አላለችው። አስፍታ አሳምራ ሰጠችው። በላ። ብትሸርፍ ብታወጣ ሁሌ መጋገር ነው፣ ሁሌ ማገንፋት ነው፣ ሁሌ ማድቦልቦል ነው። አንዴ ሙልሙል፣ አንዴ ድቡልቡል፣ አንዴ ቂጣ፣ አንዴ እያደረገች 3 ዓመት ተኩል። ያኛውንስ አረ 3 ዓመት ተኩል አይደለም 20 ዓመት 30 ዓመት የሚበላው ነገር አለኝ። ቢጠጭ ሲል ዛሬ ማታ ሞት። ለካ አብዛኛው ሰው የሚሞተው ሰልፊሽ ነው። እኔ ብዙ የሚቆረሱ ሰዎች እድሜያቸው ሲለመልም የሚስገበገቡ ሰዎች እድሜያቸው እልም ሲል ነው ያየሁት። እማዊ ቴሬሳን እነ ማንዴላን በጣም ብዙ የሚቆረሱ ሰዎች እድሜያቸው በሽ ነው የሚስገበገቡ እንቅ ወዲያው። ለዚህ ነው ታከማቸዋለህ አትበላውም የሚለው። የሚቆረሱ ሰዎች ሌሎች የሚተርፉ ሰዎች እድሜያቸው
ጳውሎስን እይ፣ ጴጥሮስን እይ፣ ዮሐንስን እይ። ያቸው እስከ እያንዳንዱ እስቲ ሐዋርያ ሆነው ተመርጠው ስግብግቡን ይሁዳ ቁርጭት በአጭር ዕድሜ ከኮረጆ እየሰረቀ ኢየሱስ እንደዛ ነው የምትሆነው። ለራስህ ለእኔ ከኔ በእኔ የምትል ከሆነ መጨረሻ ወይኔ ነው ነገሩ። ደቀ መዛሙርት ናቸው፣ ሁሉም ሐዋርያ ተመርጠዋል። ሲስገበገብ ህይወቱን አጣ። ገብጋባ ሰው ህይወቱን ያጣል። ስግብግብ ሰው ህይወቱን ያጣል። አንዳንዱ የሚንገበገበው እኮ ለሌላውም እኮ ለራሱም ይንገበገባል። ቆይ ነገ ነው የምበላው ብሎ ገንዘብን ያጠራቀማል። ነገ ምኑንም ለማያውቀው ነገ ጭንቀት ላለበት ለነገ ከዛ ህይወቱን ቼክ አድርጓቸው። እንደዚህ ብር ጥላ ሄደች። ቀኑን ሙሉ ነው የምትሰራው፣ ሌሊቱን ሙሉ እንቅልፍ የላትም። ሰርታ ጥላ ሄደች። ምን የመሰለ ቤት ሰርታ ጥላ ሄደች። ምን የመሰለ መኪና ገዝታ ጥላ ሄደች። ዛሬ እንደዛ የሚባልበት በደንብ ነው የምታውቁት። ስግብግብ ዕድሜ የለው። ይሁዳ ነው። ይሁዳ እኮ ስግብግብነቱ ነው እንደዛ ያደረገው እኮ። ለሆድ የሚያድሩ ሰዎች ዕድሜ የላቸው። ቼክ አድርጉ። ከሆዱ ቆጥቦ ከኑ የሚበላው ቆጥቦ ዝም ብሎ ተጨንቆ መኖር ምንም ለምኑ 1000 ዓመታት ኖር። ልክ ዛሬን በደስታ ስትኖር በእግዚአብሔር እንዴት ደስ ይለዋል። ዛሬን በእምነት በረፍት ስትኖር እንዴት ደስ ይለዋል እግዚአብሔር። ልቀቁለት፣ መላእክቶች ይላክልሃል። አቅራቢ ይላክ፣ ከየትም ጀምሮ ይላክልሃል። ለምን አንተ ለራስህ ለምን ሲባል አንዱ ስለ ሁሉ ሞተ፣ እንኪያስ በህይወት ያሉትም ለሞተላቸው እንጂ ለራሳቸው እንዳይኖሩ እኔ ከክርስቶስ ጋር ተሰቅያለሁ። ከእንግዲህ ወዲያ እኔ አልኖርም፣ ክርስቶስ በእኔ ይኖራል። ካሁን በኋላ የምኖረው በእግዚአብሔር ልጅ ላይ ባለኝ አለና እምነት ነው። እባካችሁ አትሰስቱ እህቶቼ። ለመስጠት አትሰስቱ፣ ለመምከር አትሰስቱ፣ ለመጸለይ አትሰስቱ፣ ለሌሎች ለመቆረጥ አትሰስቱ። ይሁዳ እኮ ገንዘቡን አገኘ እኮ 30 ብር እንኩ ብሎ ጥሎላቸው ሄደ። ከዛስ ወድቆ ምድር ባሉ ተሰቅሎ ወድቆ አንጀቱ ተዘርግፎ እንዴ ለተሰቀለ ሰው ቢወድቅ አንጀት መዘርገፍ ምን አመጣው? ያለ እግዚአብሔር ምንም እንደዚህ በክብር። ከዛ ገንዘቡንም ወስደው እነሱም አልተጠቀሙበትም። አኬል ዳማ የምትባል ምድር ገዙ። አኬል ዳማ ምን የደም መሬት በደም ተገዝቷልና ብለው እንዲህ ነው የምትሆነው። የደም መሬት የሰው ላብ የሚበሉ የሰው ደም የሚበሉ በሰው ደም የሚነግዱ ፖለቲከኞች መጨረሻቸው ይሄ ነው። ይዋቸው ፖለቲከኞች ሰው የሚያበጣብጡ ሰላም የላቸውም። ጭንቀት ነው ፊታቸው ውስጥ ፈገግታ የለም። ፊታቸው ቼክ አርጉ። ሰውን ያጫረሱ የሚኖሩ ሰዎችን ፊታቸውን ቼክ አርጉ። ኑሯቸውን ቼክ አርጉ። ልጆቻቸውን ቼክ አርጉ። ልጆቻቸው በድራግ፣ ልጆቻቸው በሱስ፣ ልጆቻቸው በተለያየ በሽታ የተያዙ ናቸው። እንዲህ ነው ህይወት። እና የሚቆረሱ ሰዎችን ደግሞ ያቸው እድሜ ጠግበው አርፈው ያቸው ውስጥ አሉ እኮ እነ ተስፋዬ ጋቢሶን ማየት ይቻላል። ታላላቅ ሰዎችን ያቸው ውስጥ አንድም ቀን አታገኙባቸውም። እረፍቱ እንዳለ በህይወታቸው ላይ እንደዘነበ እረፍታቸው በህይወታቸው ይታያል። ሲመጡ ሸካይና ክብሩን ይዘውት የሚመጡት እዋቸው አሉ። ዛሬ ወጣቱ ቅጥፍ ርግፍ ሲል እነሱ ዛሬም አሉ እንደ ወይራ። ምንድን ነው ስትል አይገባም። ህይወት መስጠት ነው ወንድሜ፣ መስጠት ነው ህይወት። የትየለሌ መኖር ከፈለግ መስጠት ጀምር። ፍቅር መስጠት፣ ትህትና መስጠት፣ ምስጋና መስጠት፣ ያለህን መስጠት፣ ሀሳብ መስጠት ጀምር። ምንም አጠባቂ አይተኛም አያንቀላፋም። አይምሰልህ። ዳዊትን ይኸው አንድ ንጉሥ 40 ዓመት አሳዶት ምንም ሊያደርገው አልቻለም። አንድ ቀን ሊያገኘው አልቻለም። 40 ዓመት። እሱስ መጨረሻ ላይ ወልዶ ከብዶ በቃ መጨረሻ ላይ ራሱ የምታሞቀው ሴት አመጡለት። የለም ማሞቅ በቃ መጨረሻ ላይ መሞት የነበረበት የተሰደደው የሚሞተው ሳኦል
የሚሰደደው ይሄ፣ የሚሞተው ዮናታን። ትንሽ ቆም አትልም? የሚሰደደው እሱ፣ የሚሞተው አቤሴሎም። ልጆቹ መሞት ጀመሩ። ትዕማር አምኖን ትዕማርን ደፍሮ ቤቱ ሰልፍ ቢኖርም እሱ አለ፣ ልጆቹ ይሞታሉ። ምንድን ነው እንደዚህ አይነት ነገር? ምንድን ነው? ህይወት ምርጫ እንደሆነ አይገባህም? አቤሴሎም በአባቱ ላይ መፈንቅለ መንግስት፣ አዶንያስም በሰለሞን ላይ መፈንቅለ መንግስት አደርጋለሁ ሲል ነው አዶንያስ ይሞታል አለ። ምንድን ነው እንደዚህ የሚያደርገው? አየህ፣ የህዝቡን ልብ ሰረቀ ይላል አቤሴሎም። እና በሰማይና በምድር ተንጠልጥሎ ሞተ ይላል። ቆንጆ ነበር በፀጉሩ ተንጠልጥሎ ሲል ኢዮአብ መጣና ጦሩን ልቡ ላይ ለቀቀበት። እንዲህ ነው ልብ ውስጥ ያለው ነገር ነው የሚወጣው። የሰው ልብን ሰረቀ አይደለ? ኢዮአብም በልቡ ከተተለት ይላል። ጦሩን ሞተ። እንደዛ ሆኖ ዳዊት ደግሞ ያለቅሳል፣ ልጄ አቤሴሎም እያለ። ያው ፍቅር ዳዊት ለሌላው ነው በቃ። አልተሳሳተም ዳዊት፣ ተሳስቷል። እግዚአብሔር ደግሞ ምሮታል። አንሳሳትም፣ እንሳሳታለን፣ ይምረናል። ግን ባላንስ እናድርግ እህቶችና ወንድሞች። ህይወት ለሌላው መሆን ነው፣ መቆረስ ነው፣ መስጠት ነው፣ አገልግሎት መስጠት ነው። ታዲያ ማርታ ችግሯ ምንድን ነው? የአገልግሎት መሪውን ካላገለገልኩት ቤት መጥቶ ሊያገለግል መጥቶ ተፋለሰ። እዚህ ጋር እግዚአብሔር ሊያገለግላችሁ ሲመጣ ምንድነው የምታውቁት? ማረፍ ብቻ ነው ከእናንተ የሚጠበቀው። አሜን እሰይ፣ አሜን እሰይ። ምናልባት እኮ ቤት ያለው ምግብ ሊያበዛው ይችላል። ምን አለ ቤት ውስጥ በኢየሱስ ስም ብዛ ብለው ቢለው ኢየሱስ በአምጪው አቅርቢው ቢላት ይበዛል። እሷ ደግሞ ካልሰራው እግዚአብሔር በሰው ጉልበት አይደሰትም፣ በሰው እምነት ነው የሚደሰተው እንጂ እኮ ማገልገል ችግር የለበትም። ግን አሁን እሱ እንደ ኖርማል እንግዲህ ያደረገችው እሷ አይደለም። እሱ ቤተኛ ነው። ከዛ ቃሉን ከሰጠ በኋላ በቃሉ ሊያጠግባቸው ፈለገ። ያቺ ጠግባለች፣ እረፋለች። እና የሚገርመው ነገር ሲበሉ አይታችኋል? የለም በቃ መልፋትና መሰና እንትን ማለት ሲበላም አታየውም። ለማርያምም አምጥታ ስታቀርባት እናይም። መጽሐፉ እንደዚህ ነው፣ ይዘጋዋል። በቃ አንጠልጥሎ ነው የሚያስቀረው። እኔ እኮ እሺ አቅርባ ኮተሌት ይሁን አሳ ይሁን ጥብስ ይሁን ምንም ግን ስታቀርባ ነው፣ ስትለፋ ነው፣ ስትጨነቅና ስትታወቅ ነው የሚያለው እንዴ። እና ምን አደረገ? ተቀበለችው። ከዛ ስራ ውስጥ ገባች። ቤት ሊሰራ የመጣውን ሊያበላ ሊያሳርፍ የመጣውን ምንም ስታስተናግደው እናይም። ብቻዬን እንድትተወኝ ስራ። ስለዚህ ምንድን ነው ያችን ትስራ፣ እኔ ምን ስራ፣ አንተ ቤት ውስጥ ቁጭ በል። ምን ይሰራል ታዲያ እሱ? ኢየሱስ ምን ይሰራል? ኢየሱስ ቤት መጥቶ ምን ይሰራል? ቁጭ ጉልጥ አይደለም፣ ስራ አለበት። ነገና ከነገ ወዲያ እኮ ቤታቸው ትልቅ ሀዘን ሊሆን ነው። በተቃራኒው ደግሞ ትልቅ ድግስ ሊሆን ነው። ቤታቸውን ሙዚየም ሊያደርገው ነው። እሷ ጉድ ትላለች። ቤታቸው ሙዚየም ሆኖ ቁጭ። ለምን? ኢየሱስም ብቻ አይደለም ከሩቅ አገር የመጡት 12 ላይ አይደል? ከሩቅ አገር የመጡት አብርሃም አልዓዛርንም ሊያዩት ነው። ቤትን ሙዚየም ሊያደርገው ሲፈልግ አንተን ያሳርፋል። ቀጣይ ዘመን ሽባ በለው እውር በለው ሙታን በለው የሚነሳው በኛ ነው። ሙዚየም ማለት ያርል እንዴ ሊፈወስ ነው የሚመጣው ከሩቅ። እግዚአብሔር በብዙ ጊዜ የተናገረኝ ቅባት ሊጎበኝ ነው የሚመጣው ወደፊት። አክሱምና ላሊበላ ብቻ አይደለም፣ ቅባት ሊጎበኝ በኢትዮጵያ ውስጥ ይመጣል። ፈረንጆች አንዳንዶች ልክ የላቸዋለሁ። ነጮች አንወጣም ከዚህ ሀገር። ሴቶች ወንዶች ደግሞ ሴቶች ልጆቻችንን ሲጋቡ የምናይበት ዘመን ቅርብ ነው። ስለዚህ እግዚአብሔር ሙዚየም ሊያረግህ ቅባት ሊጎበኝ ሲመጣ እንዳታፍር ዛሬ ባላንስ ይኑር። መቅደም ያለበትን አስቀድም። ለምን? መከተል ያለበት ይከተላል። አንተ መከተል ያለበትን ስታስቀድም በፍጹም ፋላሲ ነው የሚሆነው። እንጀራ ቤት መጥቶ መብላት ሲገባ እንጀራን ካላገለገልኩ አትበል። ምንም ያለውን ማብዛት የሚችል የሌለውን መጥራት የሚችል ጌታ ቤት መጥቶ ካላገለገልኩት ደግሞ ስታገለግለውም ጥሩ ቢሆን የታገለገለችው የታለ ያቀረበችው ምግብ የታለ ምን ያደረገች? ምንም። አየህ ዝም ብለህ በስራ ይሄ ወንድምየውስ ምንም አላደረገም። ማርባት ማስባት ነው እንጂ ፍጹም ምንም ሲያደርግ አታዩትም።
ሲያደርግ እኔ እንደ ባሪያ ሳገለግል እንደ ባሪያ ሳገለግል ስጠቀም አላለም። ባሪያ አይጠቀምም። እኔ ጥቦት እንኳን አላረድክልኝም። ኧረ አንተ ነው የምታርደው። እግዚአብሔር አያርድልህ። አንተ ነው የምታርደው። በኢየሱስ ስም መልካም መልካሙን ማረድ፣ መልካም መልካሙን መምረጥ በኢየሱስ ስም ይሆንልን። ህዝብ ሚዛናዊ እንሆን። ሊያገለግል የመጣውን ጌታ እናገልግለው። ሊበላ የመጣውን ጌታ አናብላው፣ እንብላው። እግዚአብሔርን ኢየሱስን እንብላው። በእምነት እንመላለስ፣ በማየት አይደለም። አባቶ እናመሰግንሃለን። ስለሰማህን ተመስገን። በጌታ በኢየሱስ ስም አሜን።